ሰበር ዜና የኢትዮጵያ የፌዴራል መንግስት መቀሌ ከተማ አቅራቢያ ዛሬ የድሮን ጥቃት ፈጽሞብናል ሲሉ ህወሓት መራሹ የትግራይ ክልል ባለስልጣናት ከሰሱ። የባለስልጣናት ክስ የተሰማው በሁለቱ ሀገራት መካከል ከዛሬ ነገ ጦርነት ሊቀሰቀስ ይችላል የሚለው ውጥረት እያየለ በመጣበት ወቅት ነው። የህወሓት ማዕከላዊ ኮሚቴ አባሉ ከላሊ ሀዚን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው የፌዴራል ኃይሎች ከክልሉ መዲና መቀሌ በግምት 15 ኪሎ ሜትር ርቀት ላይ በምትገኘው ዳንድራ በተባለች መንደር ውስጥ ባለው የአርሶ አደሮች ማሰልጠኛ ማዕከል ላይ ጠዋት 4 ሰዓት ገደማ የድሮን ጥቃት ፈጽመዋል ብለዋል። ደረሰ በተባለው የድሮን ጥቃት የደረሰ ጉዳት እንደሌለ የገለጹት ባለስልጣኑ ተጨማሪ ማብራሪያ እንዳልሰጡ ዘገባው አመላክቷል። አንድ ስማቸው እንዳይገለጽ የጠየቁ የአካባቢው ግን በጥቃት ቢያንስ አንድ ሰው መገደሉን ተናግረዋል። በድሮን ጥቃቱ የተወነጨፈው ሚሳኤል በአንድ ትምህርት ቤት አቅራቢያ መውደቁን መመልከታቸውን የተናገሩት ካህኑ ለዜና ወኪል በጥቃቱ የተገደለ አንድ ታጣቂ በቁስለኛ ማጓጓዣ ተሽከርካሪ ሲወሰድ አይቻለው ብለዋል። በተጨማሪም ሌሎች 2 ሰዎች ሳይቆስሉ እንዳልቀሩ አክለዋል። በህወሓትና በፌዴራል መንግስት መካከል ዳግም ጦርነት ቀስቃሽ ውጥረት ከተከሰተ ወዲህ የድሮን ጥቃት ሲፈጸም በአንድ ሳምንት ጊዜ ውስጥ ይህ ሁለተኛው። Tigray regional authorities accused the Ethiopian federal government of attacking a drone near Mekelle city today. The accusation of the authorities said that they're near Mekelle. According to the French news service, citing TPLF Central Committee member Lila Hagazi, the federal forces have committed a drone attack on a farmer training center in a village called Dandra, which is located about 50 kilometers away from the region capital Mekelle. According to the report, the official who said there were no damage caused by the drone attack did not give any further explanation. The local priest who asked not to reveal one of their names said at least one person was killed in the attack. The priest who said he saw the missile fired by the drone attack fell near a school told the news agency. I saw a woman who was killed in the attack being taken by a wooden transport vehicle. They also added that 2 of the people were not injured. This is the second time in a week that a drone attack has been carried out since a war of provoking tension between TPLF and the federal government. The news source is DW. ወይም የዲw የጀርመን ጣቢያ ነው። ምንጫችን ወደ ሌሎች ዜናዎች እናልፋለን። በሀገራዊ ምክክር ላይ የድሬዳዋ ከተማ በፌዴራል ከተሞች ጉዳይ ስር ምክክር ከተደረገባቸው 2 ከተሞች አንዱ ነች። ከኦሮሚያና ከሶማሊያ ክልሎች በተወከሉ የምክክሩ አባላት መካከል ከፍተኛ ይገባኛል ክርክር እንደተደረገባት በምክክሩ ላይ የተሳተፉ ታማኝ ምንጭ ለቢቢሲ ተናግረዋል። ይሁን እንጂ የአዲስ አበባ ከተማ ጉዳይ ሰፊ መነጋገሪያ መሆኑ የድሬዳዋ ጉዳይ ብዙም ትኩረት እንዳያገኝ አድርጎታል። ለመሆኑ በድሬዳዋ ላይ ምን አይነት ስምምነት ተደረሰ ይለናል ቢቢሲ። የአንድ ጄኖሳይደርን እንተላለቃለን የሚል ዛቻ በማስተላለፉ ጋዜጠኛው ተጠያቂ እንዲሆንልን እንፈልጋለን ሲል ቢቢሲ ኢንተርቪው ዘገበ። የትራምፕ ከኢራን ንግግር የለም ማለታቸው ከሚያባብሰው ውጥረት አልፎ ሌላ ዞር ጦርነት እንዲፈነዳ ያደርጋል ሲሉ ስጋታቸውን ገለጹ። በሰሜን ምዕራብ ሶሪያ ኢድሊብ ግዛት በሚገኝ ወታደራዊ አውሮፕላን ማረፊያ ላይ እስራኤል የፈጸመችው ጥቃት አሜሪካ አወገዘች። በሰሜን ምዕራብ ሶሪያ ኢድሊብ ግዛት በሚገኝ ወታደራዊ አውሮፕላን ማረፊያ ላይ እስራኤል የፈጸመችውን ጥቃት አሜሪካ አውግዛለች። እስራኤል በሶሪያ ያደረሰችው ጥቃት ተባብሶ እንደቀጠለም ተዘግቧል። ዓለም ወዴት እያመራች ነው? ለትንታኔው የቢቢሲ ዘገባ ይዘናል። ትራምፕ አጋራቸው የሆነችው አማንን ለኢራን ስምምነት እንቅፋት ሆናለች አሉ። በሰሜን ምዕራብ ሶሪያ ኢድሊብ ግዛት በሚገኝ ወታደራዊ አውሮፕላን ማረፊያ ላይ እስራኤል የፈጸመችው ጥቃት አሜሪካ አውግዛለች። በሶሪያና ኢራቅ የአሜሪካ ልዩ ልዑክ ቶም ባራክ ብዙም ባልተለመደ ሁኔታ በዋይት ሃውስ በሰጡት መግለጫ ሁሉም ወገኖች ከወታደራዊ ግጭት ይልቅ ለንግግር ቅድሚያ እንዲሰጡ አሳስበዋል። የሶሪያ የውጭ ጉዳይ ሚኒስትርም ቀደም ሲል ባወጣው መግለጫ በኢድሊብ በሚገኙ የአየር ኃይል መቀመጫ የተፈጸመውን ጥቃት ምክንያት አልባ ሲል አውግዟል። በጥቃቱ አውሮፕላን ማረፊያው መንደርደሪያ፣ የጥገናና ክምችት ክፍሎች ላይ ጉዳት ደርሷል። ትራምፕ ስለ ሆርሙዝ ወሽመጥ ያላቸውን ቅዠት በቅርቡ እናስተካክለዋለን
ስትል ኢራን አስታወቀች። ዶናልድ ትራምፕ የሆርሙዝ ወሽመጥን አዲስ የአሜሪካ ግዛት ማለታቸውን ተከትሎ የኢራን የውጭ ጉዳይ ምክትል ሚኒስትር ካዚም ጋርባርዲ ቅዠታም ሲሉ ፕሬዚዳንቱን ወርፈዋል። ዶናልድ ትራምፕ የፐርዣ ባህረ ሰላጤን በትክክል መጻፍ እንደተማሩት ሁሉ ስለ ሆርሙዝ ወሽመጥ ያላቸውን ቅዠትም በቅርቡ እናስተካክለዋለን ሲሉ ጽፈዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው በለጠፉት ምስል ላይ የሆርሙዝ ወሽመጥን አክብበው የአሜሪካ አዲስ ግዛት ሲሉ ጽፈዋል። የኢራን የውጭ ጉዳይ ምክትል ሚኒስትርም ይህን ምስል በድጋሚ አጋርተዋል። በሌላ በኩል የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በበኩላቸው አሜሪካ የመግባቢያ ሰነዱን ስምምነቶች ካልተገበረች የሆርሙዝ ወሽመጥ እንደማይከፈት አስታውቀዋል። ፕሬዚዳንት ትራምፕ የሆርሙዝ ወሽመጥ የአሜሪካ አዲስ ግዛት ነው አሉ። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ በለጠፉት ምስል ላይ የሆርሙዝ ወሽመጥን አክብበው የአሜሪካ አዲስ ግዛት ሲሉ ጽፈዋል። ትራምፕ ከ3 ቀናት በፊት በቅርቡ የሆርሙዝ ወሽመጥ የአሜሪካ ግዛት ተብሎ ይታወጃል ብለው ነበር። ኢራን አሸንፈን ስንጨርስ የሆርሙዝ ወሽመጥ የአሜሪካ ግዛት መሆኑን አውጃለሁ ሲሉም ተናግረዋል። ከፕሬዚዳንቱ ንግግር በኋላ ዋል ስትሪት ጆርናል አስተያየታቸውን የጠየቋቸው የዋይት ሃውስ ባለስልጣን የትራምፕ ንግግር ቀልድ መሆኑን ጽፈዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በበኩላቸው አሜሪካ የመግባቢያ ሰነዱን ስምምነቶች ካልተገበረች የሆርሙዝ ወሽመጥ እንደማይከፈት አስታውቀዋል። የየመን ሁቲዎች በሳዑዲ አረቢያ የነዳጅ ማጣሪያ ላይ የድሮን ጥቃቶች ፈጸሙ። የየመን ሁቲ ኃይሎች ጂዛን ሳዑዲ አረቢያ ውስጥ የሚገኘውን ኢራማኮ የተባለውን ግዙፍ የነዳጅ ተቋም በድጋሚ በድሮን መምታቸውን አስታውቀዋል። የሁቲ የዜና ወኪል የሆነው ሳባ ዜና ወኪል እንደዘገበው በነዳጅ ተቋሙ ላይ ጥቃቱ የተፈጸመው ሳዑዲ አረቢያ በየመን የአየር ክልል ለፈጸመችው ጥቃት አጻፋ ነው። የዜና ወኪል ወታደራዊ ምንጭ ጠቅሶ እንደዘገበው ሁቲዎች አራምኮ የነዳጅ ማጣሪያ ተቋሚ ኢላማ ያደረጉት በርካታ ድሮኖችን በማስወንጨፍ ነው። እርምጃው ሳዑዲ የየመን ግዛት በሆኑት ሰዓዳና ጃሃ ውስጥ ለፈጸመችው የአየር ክልል ጥሰት ምላሽ ነው አጃሃ በማለት ወታደራዊ ምንጩን ገልጸዋል። የኢራን አጋር የሆኑት ሁቲዎች ሳዑዲ በየመን ወደቦች ላይ ለጣለችው እንቅስቃሴ እቀባ ምላሽ ከሳዑዲ ወደቦች በሚነሱና ወደ ሳዑዲ ወደቦች በሚያቀኑ መርከቦች ላይ የእንቅስቃሴ ገደብ ጥለዋል። ባለፉት ሳምንታትን በቀይ ባህር የባብ ኤል መደብ በኩል ለማለፍ የሞከሩ በርካታ የጭነት መርከቦች እንዲመለሱ በማድረግ የእንቅስቃሴ መስተጓጎል ፈጥረዋል። በተጨማሪም ሁቲዎች የሳዑዲ አረቢያን የነዳጅ ማውጫና ማጣሪያ መሰረተ ልማቶች እንዲሁም የአየር ማረፊያዎችን ኢላማ ያደረጉ ተደጋጋሚ ጥቃቶችን ፈጽመዋል። ዜናዎች እነዚህ ነበሩ። ሼር ላይክ እያደረጋችሁ ስለምታበረታቱ እናመሰግናለን። ከዜናዎቹ ጋር ተከዜ ቲዩብ